የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። እኔ ቄስ ዶክተር ጎፈሬ አዲሾ ይባላለሁ። ባለፈው ሳምንት ስለ ቤተሰብና የቤተሰብ ሕይወት ትምህርትን በተመለከተ ጀምረን ነበረ። ዛሬም ሁለተኛውን ክፍል እንቀጥላለን። አስቀድሜ ሳምንት የተነጋገርነውን ትንሽ ከተናገርኩ በኋላ የዛሬውን እንጀምራለን። ባለፈው ሳምንት ትዳር የእግዚአብሔር ስጦታ እንደሆነና እግዚአብሔር የሰጠን ሕይወት እንደሆነ ነበር ያየነው። ሁለተኛው ደግሞ ትዳር የክዳን ሕይወት፣ የቃል ክዳን ሕይወት በክዳን ጀምረን በክዳን የምንኖረው እኛና እግዚአብሔር ለሶስትዮሽ ማለትም እግዚአብሔር ከኛ ጋር አለ፣ ባልና ሚስት አለ፣ ወደ ላይም ደግሞ ወደ ጎንም እንደሆነ አብረን የምንጓዝ ደግሞም ከእግዚአብሔር ጋርም የምንጓዝበት የመሐላ ቋሚ ሕይወት ወይም ቋሚ መሐላ እንደሆነ አማራጭ የሌለው ሕይወት ሳይሆን ሕይወት አይደለም። ነገር ግን እግዚአብሔር የሰጠን ስለሆነ በአማራጭነት ሳይሆን እግዚአብሔርን በማስቀደም እግዚአብሔርን በማማከል እሴታዊ በሆነ ሕይወት ልንኖር ይገባናል ብለን ነበር ባለፈው ሳምንት ያየነው። የትዳር እሴቶች 10 የትዳር እሴቶችን በዝርዝር ተመልክተን ነበረ። እንዲሁም የትዳር እሴት ብቻ ሳይሆን ደግሞ መሪሆ አለው። በመሪሆ ነው የምንኖረው። ከመሪሆ መካከል 10 ነጥቦችን አንስተን ነበር። አሁን እንደሚታዩት እነዚህን 10 ነጥቦችን በምንነጋገርበት ጊዜ አንድ ባልና ሚስት አንድ ቤተሰብ ሊኖረው ሊተገብረውና ሊያከናውነው ይገባል ብለን አብረን ተመልክተን ደግሞ እኛ ራሳችን ምን እንመስላለን? ቤታችን ምንድን ነው የሚመስለው? ትዳራችን ምንድን ነው የሚመስለው? በእውነት እየተጋገዝን ደስ ብሎን በፈገግታ በሳቅ እነዚህ ወጣቶች እንደሚታዩት ደስ ብሎን እየኖርን ነው ወይ? እግዚአብሔር በሚሰጠን ዕድሜ እየኖርን ነው ወይ? እኚህ ሰው ከ55 ዓመት በላይ በትዳር ኖረዋል። እጅግ ደስ የሚያሰኝ ትዳርን መርተው እስከ ዛሬም በሕይወት አሉ። ሌሎች እዚህ ላይ የሚታዩቸው ሁሉ ትዳራቸው ምሳሌ ሊሆን የሚችሉ ሰዎች ናቸው። እኛስ እውነት ትዳራችን እግዚአብሔር እንደሰጠን እንደ ስጦታ የከበረ ደስታ፣ የሐሴት በስሜት በአካል በሐሳብ በፈቃዳችን የምንኖርበት እውነተኛ እግዚአብሔርም ሰውም ደስ የሚሰኙበት ነው ወይ? ስለዚህ እግዚአብሔር እንዲረዳን ይሄንን ሕይወት በጸሎትና ደግሞ በመግባባት እንድናደርግ ብያችሁ ነበረ። እግዚአብሔር በዚህ እንደተናገራችሁ ተስፋ አደርጋለሁ። የዛሬውን ደግሞ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 7 በማንበብ እንጀምራለን። እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሮአችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉር በመሸረብና ወርቅን በማንጠልጠል ወይም ልብስ በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህ ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲሁም ደግሞ እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታዬ ብላ እየጠራችው ተገዛችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብሮ ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። አሜን። እግዚአብሔር በዚህ ቃል እንዲናገረን እንጸልይ። ዛሬ ስለ ቤተሰብ ኃላፊነት ነው የምንመለከተው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ዛሬም ደግሞ በዚህ ቃል እንድታስተምረን የቤተሰብ ኃላፊነት ምን እንደሆነ እንድንረዳና እንድንተገብር ጸጋህን አብዛለን። በክርስቶስ ኢየሱስ ስም አሜን። ቤተሰብ
የኃላፊነት ሕይወት ነው። በኃላፊነት የምንመራው አንዳችን ለሌላችን በመኖር በመንከባከብ፣ በመታዘዝ፣ በመገዛት፣ በመዋደድና በመመገብ የምንመራው የኃላፊነት ሕይወት ነው። ሚስት ኃላፊነት አላት። ባል ኃላፊነት አለው። እነዚህን አሁን ያነበብኩት የመልእክት አንደኛ ጴጥሮስ ምዕራፍ 1 ከቁጥር እስከ 7 ሁለቱንም ስናገራቸው ባልንም ምስትንም ስናገር እናነባለን። ባለፈው ሳምንትም ኤፌሶን ምዕራፍ 5 ቁጥር 21 እስከ 33 ስናነብ ለሁለቱ ኃላፊነት ሲሰጥና ኃላፊነታቸውን እንዲወጡ ሲያብራራ እናገኛለን። አንዱ ኃላፊነት መዋደድ ነው። አንዱ ኃላፊነት መታዘዝ ነው። አንዱ ኃላፊነት መተጋገዝ ነው። አንዱ ኃላፊነት መመገብ ነው። በተለይም በዚህ መልእክትና በጴጥሮስ መልእክትና በኤፌሶን መልእክት 4 ዋና ሐሳቦችን እናገኛለን። ቢያንስ 4 ዋና ሐሳቦች አንድ ከጨመርን ምናልባትም 5 ሊሆኑ ይችላሉ። የመጀመሪያው ኃላፊነት ትዳርን መንከባከብ ነው። ትዳርን መጠበቅ ነው። ትዳር እንክብካቤ የሚፈልግ ሕይወት ነው። ባል ትዳሩን መጠበቅ አለበት። ሚስት ትዳሯን መጠበቅ አለበት። ከውስጥና ከውጭ ጠላት፣ ከስጋ ስሜትና ከአካላዊ ጥቃት ትዳርን መንከባከብ ያስፈልጋል። ካለው ጊዜ አንጻር አንድ በአንድ አልዘረዝረውም። ሁለተኛው ደግሞ መታዘዝ ነው። በባልና በሚስት መካከል አንዱ ለሌላው መታዘዝ ከሌለ ያ ትዳር ይፈርሳል። እልቅና የለም። ትዳር ውስጥ እልቅና የለም። የበላይ የበታች የለም። ትዳር የእኩልነት ሕይወት ነው። ተግባብተን ተረዳተን፣ ለዚህ ነው አካል ነው አንድ ይሆናሉ የሚለው። ለዚህ ነው እነዚህ 5 ጣቶች አንዱ ለአንዱ ያስፈልጋሉ። ብቸኛ የሆነ እኔ ብቻውን ልኑር የሚል የለም። ትዳርም እንደዚሁ ነው። እነዚህ ጣቶች ይበላለጣሉ፣ ግን ተግባራቸው አንድ ነው። ይሄንን ሙሉ አካል መርዳት፣ ይሄን ሙሉ አካል መኖር ነው። ሶስተኛው ደግሞ መገዛት ነው። እሺ ማለት፣ እሺ ይሁን፣ ለቤታችን ይሁን፣ ለኑሯችን ይሁን፣ እሺ ማለት፣ በእሽታ አንዱ ለሌላው መኖር፣ አንዱ ሌላውን መረዳት። ባል ሚስቱን የማይረዳ ከሆነ ሚስት ባልን መረዳት አትችልም። አንዱ ሌላውን መረዳት፣ አብሮ መሆን፣ አብሮ መጓዝ፣ አብሮ አንዱ ሌላውን መንከባከብ፣ መተማመን፣ ፕሮቴክት መደራረግ፣ ኦነር፣ አንዱ ሌላውን አምኖ ታምኖ መቀበል፣ ትዳራቸውን ሕይወታቸውን አምኖ መቀበል፣ መግባባት፣ ኮሚኒኬት መደራረግ፣ መነጋገር፣ ፊት ለፊት መነጋገር፣ መደማመጥ። ብዙ ጊዜ በስልጠናዎች ተናግሬያለሁ። እናቴና አባቴ ሲነጋገሩ እንግዳ ቤት ሲመጣ አባቴ ጺማቸውን እንደዚህ ያደርጋሉ፣ ወይም ደግሞ ጆሮአቸውን ዳበስ ያደርጋሉ። ምን ማለት ነው? እንደዚህ ጺማቸውን ዳበስ ሲያደርጉ ያለሽው ይሁን የሚበላ ያለሽውን የሚበላ ይምጣ፣ ይሄ እንግዳ የሚከብደን አይደለም ማለታቸው ነው። ጆሮአቸውን እንደዚህ ሲያደርጉ ደግሞ ይሄኛው እንግዳ ከበድ ያለ ነው፣ ስለዚህ ለእንግዳ የሚሆን ነገር አዘጋጂ ማለት ነው። አልተማሩም፣ አባቴና እናቴ አልተማሩም፣ ግን ትዳራቸውን እስከ መጨረሻቸው እስከ እልፈተ ሕይወታቸው መርተዋል፣ ተግባብተዋል። ትዳር ውስጥ ትዳርን ጤናማ አድርጎ ለመምራት የባልና የሚስት ዓይን ትናገራለች፣ ትሰማለች፣ ደግሞም ታያለች። ባልና ሚስት በዓይኖቻቸው የማይተያዩ፣ የማይደማመጡ፣ የማይነጋገሩ ከሆነ እነዚህ ባልና ሚስቶች ትዳራቸውን ይጎዳሉ። ኃላፊነታቸውን መወጣት አይችሉም። ኃላፊነታቸውን በአግባብ መወጣት የሚችሉት ክርስቶስ የቤታቸው ገዢ ከሆነ፣ ባል ቤትን እያስተዳደረ ከሆነ፣ ሚስትም እንደዚሁ ቤቷን እየመራች ከሆነ፣ ልጆችም በቤታቸው ውስጥ የልጅነትን ተግባር እየተወጡ ከሆነ ያ ቤት ኃላፊነትን ወይም ቤቱን እየመራ ነው። የቤተሰብ ኃላፊነት የምንለው ቤትን መምራት ማለት ነው። ቤትን ማኖር ማለት ነው። ትዳርን ማኖር ማለት ነው። ትዳርን ማቆየት ማለት ነው። ሐዋርያው የሚለን እንዲሁ እናንተ ባሎች ሆይ
ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ይህ ማለት ሴቶች አቅም የላቸውም እያለ አይደለም። እንደዛ እያለ አይደለም። ቶሎ የሚከፋቸው ናቸው፣ እንክብካቤ የሚፈልጉ ናቸው፣ እሽሩሩ የሚፈልጉ ናቸውና ተንከባከቧቸው፣ አታሳዝኗቸው። ቤታችሁን መምራት ማለት ባልና ሚስት አንዱ ሌላን ተረድተው መኖር ማለት ነው። ቤትን መምራት ማለት እሱ ነው። የቤተሰብ ኃላፊነት ማለት ቤተሰብን እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሐሳብ እግዚአብሔር ደስ የሚሰኝበትን ነገሮች አቅልሎ መኖር ማለት ነው። ችግሮችን እየፈቱ እየተግባቡ እየተደማመጡ እየተከባበሩ መኖር ማለት ነው የቤተሰብ ኃላፊነት ማለት። ቤተሰቡ ከኛ የሚፈልገውን ሕይወት እሱን መተግበር ማለት ነው። ቤተሰብ ከኛ የሚፈልገውን እውነተኛውን ሕይወት መኖር ማለት ነው። ብዙ ቤተሰቦች የሚቸገሩት ትዳር የሚፈልገውን ሕይወት መኖር ስለሚያቅታቸው ነው። ትዳር መኖር የሚፈልገውን ሰዎች መኖር ሲያቅታቸው፣ መግባባት ሲያቅታቸው፣ ወሲባዊ ስሜታቸውን በአግባብ መተግበር ሲያቅታቸው፣ መጋራት ሲያቅታቸው፣ እግዚአብሔር በሰጣቸው ገንዘብና ሀብት ተግባብቶ መኖር ሲያቅታቸው፣ ታማኝነት ከመካከላቸው ጠፍቶ መወሻሸት ሲጀምሩ፣ ፍቅርን ማዳበር ሲገባቸው ፍቅር ከቤታቸው ሲጠፋ፣ በአንድ ጥላ መኖር ሲገባቸው ከጥላ ውጪ ሲሆኑ፣ ዝናብ በሚመጣበት ጊዜ ጥላውን በአግባብ የያዘ ሰው መጠለል ይችላል። ጥላውን በአግባብ ያልያዘ ሰው ደግሞ ሊበሰብስ ይችላል። የቤተሰብ ኃላፊነት ማለት በመከባበር አንዱ ሌላውን ባለመናቅ መኖር ማለት ነው። ለሕይወት ለውጥ ራስን አዘጋጅተው እግዚአብሔር የሰጠን ሀብትን፣ ልጅን፣ ኑሮን መምራት ማለት ነው የቤተሰብ ኃላፊነት ማለት። ከጣልቃ ገብነት ነፃ ሆነው እርስ በርስ አንድ ላይ መኖር ማለት ነው የቤተሰብ ኃላፊነት ማለት። አንዱ ሌላውን ጥሎ በመሮጥ ሳይሆን አንዱ ለሌላው ጊዜ በመስጠት ለእርስ በርስ መኖር ማለት ነው የቤተሰብ ኃላፊነት። ከራስ ወዳድነት ነፃ ሆነው ከመከላከል ሰልፍ ዲፌንሲቭ ትተው አንዱ ለሌላው እየራራ በቅንነትና በፍቅር መኖር ማለት ነው የቤተሰብ ኃላፊነት ማለት። ምንም ባህላዊና ቋንቋዊ ልዩነቶች ቢኖሩ፣ የትምህርትና የዕድሜ ልዩነቶች ቢኖሩ፣ የአካባቢ ማህበረሰብ አኗኗር ልዩነት ቢኖር፣ በዛ ሁሉ መካከል የራስን ቤት አውቆ መምራት ማለት ነው የቤተሰብ ኃላፊነት ማለት። የቤተሰብ ኃላፊነት ማለት አንዱ ሌላን በመረዳት፣ አንዱ ሌላን በማገዝ፣ አንዱ ሌላን በማስቀደም ባል ለሚስት ስፍራ፣ ሚስት ለባል ስፍራ ኖሯት መኖር ማለት ነው የቤተሰብ ኃላፊነት ማለት። አስቤዛ ብቻ ማሟላት ማለት አይደለም። እሱ ማንኛውም ያደርጋል። አስቤዛ ስለሞላ ቤት ሞላ ማለት አይደለም። ሰላም በሌለበት ቤት ውስጥ ኃላፊነት አልተወጣንም። እግዚአብሔር ቤታችንን እንድንመራ ሰጠን፣ እንድንገዛ ሰጠን። የዚህ ቤት ራስ ክርስቶስ ነው። የሚስት ራስ ባል ነው። የጭቆና ሐሳብ አይደለም። አንዱ ለሌላ መሆን ማለት ነው። ሚስት የምታዝበት ጊዜ አለ፣ ባል የሚታዘዝበት ጊዜ አለ። ባል የሚያዝበት ጊዜ አለ፣ ሚስት የምትታዘዝበት ጊዜ አለ። ልጆች የሚናገሩበት ጊዜ አለ፣ ልጆችን የምንናገርበት ጊዜ አለ። እሱ ነው የቤተሰብ ኃላፊነት ማለት። ቤታችንን ከግጭት፣ ቤታችንን ከጭቅጭቅ ለይተን በጥንቃቄ መጠበቅ ማለት ነው የቤተሰብ ኃላፊነት ማለት። የቤተሰብ ኃላፊነት ማለት የትኛውም ውጣ ውረድ ቢኖር፣ የትኛውም ከፍታ ዝቅታ ቢኖር በመዋደድ በመከባበር መኖር ማለት ነው። ይሄንን ነው ጴጥሮስ የሚለን። አብራችሁ የሕይወትን ጸጋ እንደምትወርሱ አድርጋችሁ ሚስቶቻችሁን ባሎች ሆይ አክብሩ ይላል። አክብሩ። ሚስቶች ሆይ ደግሞ ለጌታ እንደምትገዙ ተገዙ ነው የሚለው። አሁን በቤተ ክርስቲያን ውስጥም በማህበረሰብም ውስጥም የጠፋው ቤተሰብን በኃላፊነት መያዝና መምራት ነው። ቤተሰብን በኃላፊነትና ቤተሰብን በተጠያቂነት መምራት ማለት
ትዳርን የሰጠንን እግዚአብሔርን ማክበር ማለት ነው። ማህበረሰብን ማክበር ማለት ነው። እርስ በርስ መከባበር ማለት ነው። በትዳር ውስጥ ባል ሚስትን የማያከብር ከሆነ፣ ሚስት ባልን የማታከብር ከሆነ ሁለቱም እግዚአብሔርን እያከበሩ አይደሉም፣ እግዚአብሔርን እየበደሉ ነው። እግዚአብሔር የከበረ ነው። ትዳር ውስጥ መከባበር ግዴታ ነው፣ አንዱ ኃላፊነት ነው። ትዳር ውስጥ አንዱ ለሌላው መኖር ኃላፊነት ነው። ይሄንን ነው ጴጥሮስ የሚለው፣ ተከባበሩ፣ ተደማመጡ፣ ተቀባበሉ። ይሄ ነው የቤተሰብ ኃላፊነት። የቤተሰብ ኃላፊነት ልብስ መቀያየርና ልብስ መግዛት፣ ቤት መግዛትና ወይም ደግሞ በከተማ እንዳሉ ሰዎች መኪና መግዛት ማለት አይደለም። እነሱ ተጨማሪ ናቸው። ስንኖር የምናገኛቸው፣ ስንኖር የምንጨምራቸው ናቸው። ነገር ግን እግዚአብሔር የሰጠንን እውነተኛውን ትዳር እየኖርን ነው ወይ? እግዚአብሔርን ደስ የሚያሰኝ፣ እግዚአብሔርን ከፍ የሚያደርግ፣ ፊታችንን የሚያበራ፣ ኃላፊነቱን የተወጣ ቤተሰብ ሲወጣ ፊቱ ራሱ የበራ ነው፣ ጨፍጋጋ አይደለም። ፊቱ የበራ ነው። ፊቱ ንጹህ ነው። ኑሮው ንጹህ ነው። አካሄዱ ንጹህ ነው። ስጋት የለበትም። ቤተሰብን በኃላፊነት ያልመራ ቤት ሁል ጊዜ ስጉ ቤት፣ ሁል ጊዜ የሐዘን ቤት ነው። ቤታችን የሐዘን እንዳይሆን፣ ቤታችን የችግር እንዳይሆን፣ ቤታችን እግዚአብሔር ያለበት ሰዎች የሚደሰቱበት ቤት እንዲሆን ካስፈለገ ሐዋርያው ጳውሎስ እንደሚለው ባል ሚስትን ይውደድ፣ ሚስት ባልን ትፍራ፣ ባል ሚስትን ይግዛ፣ ሚስት ለባል ትገዛ፣ ባል ለሚስት ይገዛ። ይቀባበሉ፣ ይከባበሩ። እንዲሁ ማህበረሰብንም ቤተሰብንም ራስንም መበደል አይሁንብን። ቤተሰባችንን መንከባከብ አቅቶን፣ ቤተሰባችንን መጠበቅ አቅቶን። ቤተሰብ ጥበቃ የሚፈልግ ህይወት ነው። ጥበቃ የሚፈልግ ህይወት። ቤተሰብን የሚጠብቅ ደግሞ የመጀመሪያው የቤተሰባችን ጠባቂ እግዚአብሔር ነው። ሁለተኛው ግን እኛ የተሰጠን ከጣልቃ ገብነት ከወሬ ስንጠብቅ 60 የሚያክሉ የቤተሰብን ህይወትና ኑሮ የሚጎዱ ነጥቦች አሉ። ከ60 በላይ የሆኑ ቤተሰብን በኃላፊነት እንዳይኖር የቤተሰብን ህይወት የሚያናጉ 60 የሚያህሉ ጉዳዮች አሉ። ከነዚህ ውስጥ አንደኛው ሐሜት ነው። ሁለተኛው ራስን አለማወቅ ነው። ሶስተኛው እኔ እችላለሁ ብለው ሰልፍ ዲፌንሲቭ መከላከል፣ እኔ ብቻ ልክ ብሎ ማለት። አንቺ ብቻ ልክ ልትሆኝ ትችላለሽ፣ እሱ ጋም ልኬት አለ። አንተ ብቻ ልክ ልትሆን ትችላለህ። ለራስህ ነው ልክ የምትሆነው እንጂ አብረ ለምትሆነው ሰው ልክ ላትሆን ትችላለህ። አንተ የምታስበው ልክ ላይሆን ይችላል። እሷም አንቺም የምታስበው ልክ ላይሆን ይችላል። ሁሌ ልክ ነኝ አትበሉ። ልክ እግዚአብሔር ብቻ ነው። እኛ ደካሞች ነን። መናናቅ፣ አጉል ብልጣብልጥነት፣ አለመርካት፣ ግዴለሽነት፣ ትችት፣ ነቀፋ፣ ራስን ከሌላ አንጻር ማኖር፣ እነዚህ በሙሉ የቤተሰብ ኃላፊነትን እንዳንወጣ የሚያደርጉን ናቸው። መሰላቸት፣ ለእርስ በርስ ምስጢር አለመጠበቅ፣ አንዱ ለሌላ አለመራራት፣ ይቅርታ አለማለት፣ አሰምሽን ወይም መገመት፣ እንዲህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እንደዛ ሊሆን ይችላል፣ ይሄ ነው ለዚህ ነው ብሎ ማለት። መገመት ይችላል፣ ግን የኔ ግምት ልክ ላይሆን ይችላል። ምስት ልትገምት ትችላለች፣ ግምቷ ልክ ሊሆን ይችላል፣ ላይሆን ይችላል። በግምት ግን ልንጋጭ፣ ኃላፊነትን ልናበላሽ አይገባንም። ብዙ ትዳር ኃላፊነቱን መወጣት ያቃተው፣ ኃላፊነቱን መጠበቅ ያቃተው
እንደ ኃላፊነቱ እንደተሰጠው መኖር ያቃተው፣ ሌላው ደግሞ ስንፍና ነው። የሚሳነፉ አሉ። የትዳር ስንፍና በእግዚአብሔር ፊት ያስጠይቃል፣ በማህበረሰብ ፊት ያስጠይቃል፣ በትውልድ ፊት ያስጠይቃል፣ በቤተሰብም በቤተ ክርስቲያንም ያስጠይቃል። ሌላው ደግሞ የትዳራችንን ኃላፊነት እንዳንወጣ የሚያደርገን ጥርጣሬ ነው። ሊሆን ይችላል፣ አዎ ሊሆን ይችላል ብሎ ማለት ሊሆን ይችላል፣ ላይሆን ይችላል። እንዲህ ከሆነ እኮ ትዳርን ታፈርሳለህ፣ ትዳርሽን ታፈርሻለሽ። ከዚህ ይልቅ ከመካካድ፣ ከመናናቅ፣ ከመተቻቸት፣ ከመሰለቻቸት፣ ከይቅርባይነት ይቅርባይ አለመሆን ከዚህ ወጥተው ከመንፈሳዊ ችላባይነት ወጥተው አንዱ ለሌላው በማዘን አንዱ ሌላውን በመቻል በመቻቻል ቶለሬት በመደራረግ ከቁጥጥርና ከንጭንጭ ነፃ ወጥተው ባጣናውና ባገኘነው ከመነታረክ እግዚአብሔር የሰጠንን ሕይወት አክብረን የትዳርን ኃላፊነት እንወጣ። የትዳር ኃላፊነት መወጣት የምንችለው እኛ በትዳር ውስጥ ያለን ባልና ሚስቶች ነን። ማንም ኃላፊነታችንን አይወጣልን፣ ማንም አይጠየቅም። ስለ ቤቴ የምትጠየቀው አንተ ነህ፣ አንቺ ነሽ። ስለ ቤቴ የሚጠየቀው እኔ ነኝ። ለምን? እግዚአብሔር ቤትን የሰጠኝ ትዳርን የሰጠኝ ለእኔ ነው፣ ለአንቺ ነው። ለአንተ ነው፣ ለአንቺ ነው። ለእኔ ትዳር መጎዳት ጎረቤት አይጠየቅም። ሰበብ አታብዙ። ሰበብ አስባብ እያበዛን ትዳራችንን በወሬ በአሉባልታ በፍርሃት በጭንቀት ትዳራችንን ልንጎዳ አይገባንም። ትዳራችን የከበረ፣ ትዳራችን የደስታ፣ ትዳራችን የሐሴት እንዲሆን ከፈለግን ሐዋርያው የሚለውን እናድርግ። ሐዋርያው የሚለው ተከባበሩ፣ ተዋደዱ፣ ተቀባበሉ፣ ተከባበሩ፣ ተደማመጡ፣ ተስማሙ፣ አብራችሁ ሁኑ፣ ተረዳዱ፣ አንዳችሁ የሌላችሁን ከባድ ሸክም ተሸከሙ። ከመነቃቀፍ መተቃቀፍን አስቀድሙ። ከመተቻቸት መቀባበልን አስቀድሙ። ከመናናቅ መከባበርን አስቀድሙ። ይሄ ሲሆን ትዳራችን የደስታ፣ ትዳራችን የሐሴት ይሆናል። የዛሬውን የተነጋገርነውን በአንድ ደቂቃ ለሰብሰብ ላድርግ። ዛሬ የተነጋገርነው ስለ ቤተሰብ ኃላፊነት ነው። በአንደኛ ጴጥሮስና በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 7 ከቁጥር 1 እስከ 7 እና እንዲሁም ደግሞ ኤፌሶን ምዕራፍ 5 ከቁጥር 21 እስከ 33 በሚገኘው ላይ ነው። 5 መሰረታዊ ነገሮችንና በርካታ ነጥቦችን አንስተናል። የመጀመሪያው የቤተሰብን ኃላፊነት ለመወጣት መገዛት፣ መንከባከብ፣ ለቤተሰባችን መገዛት፣ ለትዳራችን መገዛት፣ መተጋገዝ፣ መዋደድ፣ መመገብና መንከባከብ ይጠበቅብናል። ደግማለሁ፣ 5 ዋና ነጥቦችን ነው ያነሳሁት። መንከባከብ፣ መታዘዝ፣ መተጋገዝ ወይም መገዛት፣ አራተኛው መዋደድ፣ ያለ ምክንያት መዋደድ፣ ያለ ሰበብ መዋደድ፣ ባለመናናቅ መዋደድ፣ ችግሮችን አስወግዶ መዋደድ። በሚቀጥለው ትምህርታችን ትዳርና ወይም ቤተሰብና ግጭቶች የሚለውን በሚቀጥለው ሳምንት እንመለከታለን። 5ኛው ደግሞ መመገብ ነው። ቤትን መመገብ፣ ኑሮን መመገብ፣ ነርች ማድረግ የሚለውን 5 ዋና ዋና ነገሮችን ነው የተናገርኩት። እነዚህን ኃላፊነቶች ለመወጣት ባለፈው ትምህርታችን እንደተናገርነው ትዳርን አውቆ
የትዳርን እሴት፣ የትዳርን ቃል ኪዳንና የትዳርን መርሆ ጠብቆ መኖር ይጠበቅብናል። እንደዚህ በሚሆንበት ጊዜ ትዳራችን የደስታ፣ የሐሴት፣ የምቾት ይሆናል። እግዚአብሔር በሰጠን በዚህ ምድር ላይ ስንኖር ትዳር የምቾት ሕይወት ነው፣ የደስታ ሕይወት ነው፣ የሰላም ሕይወት ነው፣ የበረከት ሕይወት ነው፣ የመባዛት ሕይወት ነው፣ የመትረፍ ሕይወት ነው። ከሌላ ጋር ሆኖ የመታየት ሕይወት ነው። ከነጠላነት ወጥተው ማህበረሰብ ሆኖ የመኖር ሕይወት ነው። ይህንን ሕይወት እንድንኖር ሁል ጊዜ ትዳራችንን እንጠብቅ፣ ኃላፊነታችንን እንወጣ። እግዚአብሔር አምኖ ትዳርን ሰጥቶናልና ባል የሚጠበቅበትን ሚስት የሚጠበቅባትን ታድርግ። እንጸልይ። እግዚአብሔር የዘላለም አምላክ፣ የነገሥታት ንጉሥ፣ የጌቶች ጌታ በዚህ ቀን ደግሞ አንድ ላይ ሆነን ይህን ቃልህን እንድንሰማ ፈቃድ ይሆነዋልና ትዳራችንን እንድንንከባከብ፣ ለትዳራችንን መታዘዝ እንድንችል፣ መተጋገዝና መዋደድ እንድንችል፣ ትዳራችንን ደግሞ በማንኛውም በሚያስፈልገው አንተ በምትከብርበት መንገድ ትዳራችንን መመገብና መጠበቅ እንድንችል፣ አንተ ከእኛ እንደምትጠብቀው በአንተ ሐሳብና ፈቃድ ቃል ላይ ተመስርተን አንዳችንን ሌላችንን በመቻቻል በመሸካከም በመከባበር በመቀባበል በመዋደድ በመግባባት በመደማመጥ በመተማመን አብሮ በመጸለይ በመፈቃቀድ ይቅር በመባባል እውነተኛ ወዳጅና ቅንነትና አብሮነት በተሞላ ሕይወት ኃላፊነታችንን እንድንወጣ እርዳን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በሚቀጥለው ሳምንት ትዳርና የትዳር ችግሮችን አብረን እንመለከታለን። እስከዛው እግዚአብሔር በጸጋው ይጠብቀን። አሜን።